ያሰብኩት ተሳካ ያለምኩት ደረሰ አቤወለ አንድ ላይ ያሰብኩት ተሳካ ያለምኩት 19 ደግሞ እኛ የምናውቀው ኮድ ነው። በቃ የሁለታችን ምስጥር ኮድ ነው። ቀበሌ 19 ሆነ ልጅ ማለት አይደል? አሳው ደግሞ አይስብም። ለሩዙ ግን ላያገባው ገብቶ ሰው ይዘባርቃል። ስሜቴን ማን ያውቃል? ኤሊ ታረባላችሁ እንዴ? ትተዋወቃላችሁ በደንብ አይደል? እዚህ ተዋወቃችሁ ነበር የሚመስለው። የአባይ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በጣም ነው የምንወዳችሁ። አማነው የተወደዳችሁ የተከበራችሁ ዳኞች እንዴት ናችሁ? አለን ውድድሮቻችሁ ሞቅ ደመቅ እያሉ ነው። አንተም አምሮብሃል። እናንተም እንደዛው። የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ዛሬም እንደተለመደው ምርጥ ውድድር ይዘንላችሁ በተናል። ይሄን ውድድር በብቃትና በጥራት የሚዳኙልን እንደ ሁልጊዜው ሼፍ ፍሬ፣ ሼፍ ፍስሐና ሼፍ ቅድስት ናቸው። የዛሬውን ተወዳዳሪዎች ወደዚህ እንጋብዛለን። በሞራል ተቀበሏቸው። ከ30 እስከ 35% የሚደርስ ልዩ ቅናሽ የተደረገባቸውን የመኖሪያ አፓርታማ እንዲሁም የንግድ ሱቆችን ከቴምር ፕሮፐርቲስ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ መጥተናል። ይህ ክፍያ 100% ለሚከፍሉ ብቻ ነው። በተጨማሪም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ለበለጠ መረጃ ታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ። ተወዳዳሪዎች እንኳን ወደ ተወደደው የአባይ ቲቪ እና የሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። እንኳን ደህና ቆያችሁ። የእነሱን እናንተ ሰምታችኋል? አልሰማንም። ታዲያ ለእናንተ ራሳችሁ ያልተሰማ እኔ እንዴት ይሰማኛል? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከዚህ ነው የሚጀምረው እኮ ኢነርጂ መሰብሰብ ከዚህ ይጀምራል። እሺ እንዴት ናችሁ? ሰላም። እናንተ እነማን ልበል? ማን ልበል? እኔ ምህረት ዘነበ እባላለሁ። ምህረት ዘነበ። ስመኝ ኪዳኔ። አበራሽ ስዩም። የኔ ታንችስ? ቶለሺ ዋቅጅራ። ቶለሺ ምን ማለት ነው? የእግዚአብሔር አትፍሪ እንዴ! የእግዚአብሔር ፍቃድ ማለት የእግዚአብሔር ፍቃድ ማለት ነው። እሺ በቃ የእግዚአብሔር ፍቃድ ዛሬ ከሁላችንም ጋር ይሁን። አሜን። እሺ ውድድራችን ከመጀመራችን በፊት ያው ስንት ደቂቃ ነው ውድድሩ? 30። አቤት ለስንት ዳኞች ነው? ስንት ሰዓት ነው የሚሰራው? 3። ቁጭ ብላችሁ በቃ አባይ ቲቪ ላይ ናችሁ ማለት ነው። ውሏችሁ ደስ ይላል። እሺ የሚሰጠው ያው 30 ደቂቃ ነው። 3 ዳኞች ስላሉ ለሶስቱ 3 ሰዓት አንድ አይነት ምግብ ትሰራላችሁ። 6ቱም ግብአቶች የተሰጡት ያለውን በሙሉ መከመርም የለባችሁም ግን መቅረትም የለበትም። ዳኞቹ ጣዕሙን ማግኘት አለባቸው። የተሰጡትን ግብአቶች የሚሰጠው 30 ደቂቃ ነው። መልካም እድል እኔ በጣም እመኝላችኋለሁ። የእናንተን አሁን የግሩፕ ስም ማን እንበል? አውጣችኋል? አዎ ኤስኤም 19 ወይም ኤስኤም 19 ኤስኤም 19 ኤስኤም ወይም 19 ግባል። ምንድነው ኤስኤም 19? ምክንያቱም አሁን ጠይቃችኋለን። ስመኝ ነው። ኤም ምህረት ነው። 19 ደግሞ እኛ የምናውቀው ኮድ ነው። በቃ የሁለታችን ምስጥር ኮድ ነው። ቀበሌ 19 ሆነ ልጅ ማለት አይደል? ልክ ነሽ። እሺ ኤስኤም 19 ከስር በኤስኤም 19 ምርጫ እየሰጣችሁ ኤስኤም 19 እና ምረጥ። የእናንተስ ዲ ምን አገር በቃ ነው ማለት እኛ ምኞት ብለን ማለት ምኞት ምንድን ነው ምክንያቱ? ምኞት ያላችሁ ምክንያቱም ሳቅሽ በጣም ይጋባል። የእውነቴን ነው። ደስ የሚል ይሄ አይደለ ሞቅ ያለ በቃ ይሄ በደንብ የእውነት ሳቅ ነው። እሺ ምክንያቱም መወዳደር የፈለግነው ያለፈ ዓመት ላይ ነበር ማየት የጀመርነው እና ከዛ አልተፈቀደልንም ነበር። ከዛ በዚህ ዓመት ተፈቀደልን። ያሰብኩት ተሳካ ያለምኩት ደረሰ አቤወለ አንድ ላይ ያሰብኩት ተሳካ ያለምኩት። ባለፈው ዓመት ነበር መወዳደር የፈለጉት ያኛው አልተሳካም።
ዛሬ ስለተሳካ ምኞት ብለናል አሉ። እንኳን ምኞታችሁ የፍላጎታችሁ ደረሰ። ኤፍኤም 19 እና ውድድራችን በኤፍኤም 19 እና በምኞት መካከል ነው ዛሬ የሚደረገው። ተወዳዳሪዎች አሁን የሚደረገው ምንድነው? ሳጥኑን እንከፍትና የተሰጠንን ግብአት እናያለን። እነ ምኞት ሲከፈቱት ትደርሳላችሁ ወይስ ልቀፋችሁ ወደ ላይ? እሺ የተፈጨ የዳቦ ዱቄት አለ፣ ፐርስሊ አለ፣ ቴላፒያሳ፣ ሚጥሚጣ፣ ባሮና ስኳር ድንች። እዚህ ውስጥ መቼም ያልታወቀ ምንም የለም። ሁሉንም የምናውቀው ግብአት ነው። ግን ጥያቄ ካላችሁ ደግሞ በዚህ ሙያ ላይ የተማራችሁ ስላልሆናችሁ የምትጠይቁት ካለ ይኸው ሊመልሱላችሁ ዝግጁ ናቸው። የምትጠይቁት ነገር አለ? እሺ ግብአት ለማንሳት ተጨማሪ ግብአት ይህችን ቅርጫት ይዛችሁ ከዛ ላይ ማንሳት ትችላላችሁ። ፍሪጅ ውስጥ የስጋ ተዋጽኦና ወተት እዛ ታገኛላችሁ የምትፈልጉ ከሆነ። ውድድሩ ያማረ የተሳካ እንዲሆንላችሁ በእኔ በዳኞቹ በተወዳጁ አባይ ቲቪ እንዲሁም በሙሉ የአባይ ቲቪ ክሮች፣ ካሜራማኖች፣ ፕሮዳክሽን ቲሙን ጨምሮ እንዲሁም በአባይ ቲቪ ቤተሰቦች በሙሉ ስም መልካም እድልን እመኝላቸዋለሁ። የተወዳጁ የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር 30 ደቂቃው ተጀመረ። በተቻለ መጠን ቅርጫታችሁን ከስር አድርጉት። ታኞቹ ውድድሩን በተገቢ ሁኔታ እንዲያዩ ዕቃ አታብዙ። ማዕት ዕቃ ነው ያለው። የቱ ጋር ትከትፋላችሁ? ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምንከረማችሁ። ዛሬ ደግሞ የምናወራው ስለ ምግብ አቀማመጥ ይሆናል። እንግዲህ ምግብን በቤታችንም ውስጥ ሆነ በምግብ አገልግሎት መስጫ ተቋማት ውስጥ ለአጭር ጊዜ ቢሆን ለረጅም ጊዜ እናስቀምጣለን። ለአጭር ጊዜ ስንል ለተወሰኑ ቀናት ወይም ደግሞ ሳምንታት፣ እንዲሁም ረዘም ላለ ጊዜ በምንልበት ሰዓት ደግሞ ከወራት እስከ ዓመታት ምግብን ልናስቀምጥ እንችላለን። እንግዲህ ምግብን በአግባቡ በቤት ውስጥም ሆነ በአገልግሎት መስጫ ተቋማት ማስቀመጥ ያለውን ጠቀሜታ ባጭሩ እናያለን። እንግዲህ ሰፊ ርዕስ ነው። በተከታታይ ክፍሎች የምንመለከት ይሆናል። እንግዲህ መጀመሪያው ምግብን በአግባቡ ማስቀመጥ ጥቅም የምግብ ወለድ በሽታዎች እንዳይከሰቱ ለመከላከል ነው። ይህም በአግባቡ ያልተቀመጠ ምግብ በሽታ አምጪ ተዋሲያን በቀላሉ ሊያድጉበትና ምግቡን ሊያበላሹት እንዲሁም ጎጂ ወይም ደግሞ የጎንዮሽ የጤና ጉዳት ሊያመጡ ስለሚችሉ ምግብን በአግባቡ ማስቀመጥ ይህን እንድንከላከል ይረዳናል። በሁለተኛ ደረጃ ምግብን የምናስቀምጠው የመጠቀሚያ ጊዜውን ለማራዘም ነው። እንግዲህ በፋብሪካ የተቀነባበሩም ሆነ ከገበያ የምንገዛቸው ፍሬሽ ፕሮዳክቶች ወይም ደግሞ የምግብ አይነቶች የመጠቀሚያ ጊዜ ይኖራቸዋል። በአግባቡ ማስቀመጥ ደግሞ የመጠቀሚያ ጊዜያቸውን እንድናራዝም ይጠቅመናል ማለት ነው። በሌላ መልኩ በምናይበት ሰዓት ምግብ ጥራቱ የተጠበቀ እንዲሆን በአግባቡ መቀመጥ ይኖርበታል። ይሄ ማለት ምግብ በተፈጥሮ የያዘው የንጥረ ነገር ይዘት ቅርጽ ወይም ደግሞ የከለር ይዘቱን ይዞ እንዲጠብቅ በአግባቡ ማስቀመጥ ይኖርብናል ማለት ነው። እንደ ምግቡ አይነት የተለያየ ይሆናል። ምግብን ለምሳሌ ለአየር፣ ለሙቀት እንዲሁም ደግሞ ለብርሃን በምናጋለጥበት ሰዓት ውስጡ ያለውን የምግብ ንጥረ ነገር ልናጣ የምንችልበት አጋጣሚ ስለሚኖር በአግባቡ መቀመጥ ይኖርበታል። በሌላ መልኩ እንግዲህ ምግብን በአግባቡ ማስቀመጥ የሚጠቅመው የምግብ ብክነትን ለመቀነስ ነው። የምግብ ብክነት እንግዲህ በምግብ እሴት ሰንሰለት ውስጥ በየትኛውም ቦታ ሊከሰት ይችላል። ነገር ግን በቤታችን ወይም ደግሞ በምግብ አገልግሎት መስጫ ተቋማት በምናይበት ሰዓት የገዛንበትን ካፒታል ወይም ደግሞ ገንዘብ እንዲሁም ደግሞ የአካባቢ ደህንነት ላይ ተጽዕኖ ሊያሳድር ስለሚችል ምግብን በአግባቡ ሳይበላሽ ወይም ደግሞ ሳይባክን ማስቀመጥ ተገቢ ነው ማለት ነው። እንግዲህ በመጨረሻ ዋናው ጥቅም ብለን የምናነሳው በተለይ ለምግብ አገልግሎት መስጫ ተቋማት የምግብ ደህንነት መስፈርትን እንዲያሟሉ ይረዳቸዋል ማለት ነው። ይሄ ማለት ተቆጣጣሪ አካላት የሚያወጡት መስፈርት ይኖራል። ስለዚህ ምግብን በአግባቡ ማስቀመጥ ያንን የሕጋዊ ግዴታ እንድንወጣ ትልቅ ጠቀሜታ አለው ማለት ነው። በቤታችንም ውስጥ ምግብን በአግባቡ ማስቀመጥ የቤተሰባችንን ጤናና ደህንነት እንድንጠብቅ በእጅጉ ይረዳናል። እንግዲህ ተመልካቾቻችን ምግብን በአግባቡ ማስቀመጥ ሰፊ ርዕሰ ጉዳይ ነው። በሚቀጥሉት ክፍሎች ደግሞ የትኛው የአቀማመጥ ዘዴ ለየትኛው ምግብ ይመከራል የሚለውን ነገር አብረን የምናይ ይሆናል። አሁን ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ። በዚህ ፍጥነት ግን በሰዓት የምትጨርሱ አልመሰለኝም። አያያዛችሁ ፍርሃት አስወግዱ። ምንም የሚያስፈራ ነገር የለም። ስራችሁን በትክክል ስሩ።
ተወዳዳሪዎች ከተሰጣችሁ 30 ደቂቃ ግማሹን ተጠቅማችኋል 15 የሚቀራችሁ 15 ደቂቃ ብቻ ነው የመቃጠል በጣም ፈና ተወዳዳሪዎች ከተሰጣችሁ 30 ደቂቃ 20 ደቂቃ ተጠቅማችሁ የቀራችሁ 10 ነው የምትሰሩት ነገር ከቀራችሁ ሰዓት ጋር አያገናዘባችሁ አድርጉት 10 ደቂቃ እየቀረም ሊከተፍ ነው ከተፍ አሁን ወደ ማጠቃለሉ መምጣት አለባችሁ ተወዳዳሪዎች የቀራችሁ 5 ደቂቃ ብቻ ነው ኤስኤም 19ኞች 3 ደቂቃ እየቀረ ሳህናቸውን ደርድረዋል ምኞቶችም ምግቦቻቸውን እያወጡ ነው በቂ ሰዓት አለ ቶሎ ካሰቡበት
2 ደቂቃ ብቻ ነው የሚቀረው። እናንተ ጨርሳችኋል? ሩዝ ይቀራል። አንድ ደቂቃ ብቻ ነው የቀረው። ሰላሳ ሰከንድ ነው የቀረው። ሰከንድ መጀመሪያ ጨርሻለሁ ያለ መጀመሪያ ይቀመስለታል። 10 9 8 7 6 5 4 3 መጀመሪያ የጨረሱት ምኞቶች ናቸው። የምኞቶችን ምግብ ለሼፎቹ አቅርበን የሚሉን ነገር እንሰማለን። ግን በሚገርመው ነገር በጣም 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 እስሎ ናችሁ። በጣም ኤሊ ታረባላችሁ እንዴ? ኦ ማይ ጋድ! የነ ምኞትን ምግብ ለሼፎቹ አቅርበን የሚሉትን አብረን እንሰማለን። ቆንጆ ነበረ። ዛሬት ውድድሩ በጣም አሪፍ ነበር። በየተራ መስሎች ነው። አይዞሽ የመጀመሪያውን አስተያየት እንግዲህ ሼፍ ፍሬ እናት የምትሰጠን ለመስማት ቸኩለናል። በጣም ምኞቶች እንኳን ደህና መጣችሁ ወደ ሼፍ ዚ ባንጀት በአባይ ቲቪ። ውድድር እንዴት ነበር? ቆንጆ ነው። ትንሽ ያው ምን ከበዳችሁ? ትንሽ በራሳችን ግራ ተጋባን። ሰዓቱን በስርዓት አልተጠቀምነውም እንጂ የከበደን ነገር የለም። ምን ግራ ገባችሁ? የራሳችን እንጂ እንትኑ ጉድለት አይደለም። የራሳችን ስትጀምሩ ጥሩ ነበረ፣ ግን ወደ በኋላ ላይ ከእናንተ ቴብል ይልቅ ወደዚህኛው ቴብል የምታዩበት ጊዜ በዛብኝ። እኔ በጣም ታዩ ነበር ወደዚህ። ሩዙን ለምን መጨረሻ ሰዓት ላይ ቀቀላችሁ? ሩዝ ረጅም ሰዓት እንደሚፈጅ ይታወቃል አይደል? 10 ደቂቃ ሲቀር ሩዝ አምጥታችሁ የቀቀላችሁት ለምንድን ነው? ጥያቄ ስለሆነብኝ ነው። እናም አልበሰለም። እኔ መጀመሪያ እሷ ለሩዝ የሚያስፈልገውን ቀድመሽ አስበሽ ነበር ሩዝ ለመቀቀል? አዎ አስቤያለሁ። እሷ መጀመሪያ አቁላልተን ካቁላለን በኋላ ሩዙን ከዛ ልንጨምርበት ነው ያሰብነው። ከዛ የሚያስፈልገው ለሩዙ የሚያስፈልገውን ቁሌት እየከተፈች ነበር። እኔ አሳውን እየሰራው ነበር። ከዛ እሱን ካዘጋጀች በኋላ ቁሌቱን ወደ ድስት ጨምረን ሽንኩርት ምናምኑ ከዛ በኋላ ላይ አቁላልተን ነው ሩዙን መጨመር የፈለግነው። ማቁላላታችሁ ምናምን ጣሙ ጥሩ ነበር፣ ግን አልበሰለም ሩዙ። ፍርዬ ይቀርታል። ውሃ ይጣዱት ለምን ነበር? ውሃስ በጆግ ጥዳችሁ ነበር አይደል? ኬትል ላይ ውሃ እንትን አላለም። ምን ሆነ ነበር? እጄ ነበር አልሰራልኝም። ለሩዝ ነበር የጣዳችሁ? አዎ ለሩዝ ነበር የጣድኩት። አትጠይቁም እንዴ? አልፈላልን? ምን ሆኖ ነው? አልተሰካም ወይ? እንደዚህ አይነት ነገር ሲያጋጥም መጠየቅ ነው። እኛ አሁን እዚህ ጋር ሆነን ስለምናያችሁ ልክ 10 ደቂቃ ቀረ ሲል ሼፍ ዚ ሩዙን ስታመጡት ይደርሳል አይደርስም እያልን እያሰብን ነበር። እና ቅደም ተከተል ሁሌ ኦሪንቴሽን ስንናገር መቅደም ያለበትን ነገር አስቀድሙ፣
ከዛ ወደ ኋላ የሚቀረውን አሳ ብዙ ሰዓት የሚፈልግ ነገር አይደለም። ከአሳው ይልቅ ሩዝ አስባችሁ ከነበረ ሩዙ ነበር መቅደም የነበረበት፣ ምክንያቱም ሩዝ ረጅም ሰዓት ስለሚፈጅ። ግን ጣዕሙ ጥሩ ነው፣ እውነት ነው። ካሮቱንም ሽንኩርቱን ማቁላልታችሁ ማድረጋችሁ ጥሩ ነው። ግን ምኑ ገደለባችሁ? ሩዙ ጥሬ ሆነና ሩዙ ገደለባችሁ። እሱ እንትን አለ። አሳውን አልቀመማችሁትም። ብሬድ ክራማችሁ ላይ ምን ጨመራችሁ? ቁንደ በርበሬ፣ ኮሮሪማ፣ ጨውና ያው ሚጥሚጣው የት ሄደ? ሚጥሚጣ ጨምሬያለሁ። ምን ላይ? አሳው እንትኑ ዱቄቱ ያሳው ዱቄት ላይ አዎና አይሰማም ወይ አብሮ ስላልቆየ ነው። ከዛ ደግሞ አጥንት ለማውጣት አልሞከራችሁ? እነዚህ አጥንት በጣም ስላላችሁ አሁን ለመብላት ፈርቼ እንደው ለመቅመስ ያህል ከፋፍቼ ትንሿን ነው የቀመስኩት። ስለዚህ እሱ ላይ ጥንቃቄ አሳ፣ ምክንያቱም አጥንት አለው። ማን ዝም ብሎ የሚበላ ነገር አይደለም። አሳውን አጥንቷን ብታወጧ አሁን እንደልባችን ለመቅመስ እንትን ይቀለን ነበርና አቀማመም ላይ ትንሽ አሳው ቆንጆ ተጠበሰ። ግን ተቀናጅታችሁ አልነበረም የሰራችሁትና እሱ ትንሽ እንትን አለባችሁ። ወይ ድንጋጤ ይሁን ፍርሃት ይሁን ስትቆም ነበር እሷ። አንቺ የሆነ ነገር ስትሰሪ እሷ ድንግጥ ብላይ መቆም ነገር ነበርና ያ ነገር የሰራችሁትን ነገር እንትን አለባችሁ፣ ቀነሰባችሁ ነገሩን እንጂ አብራችሁ ተቀናጅታችሁ ብትሰሩ ኖሮ የሰራችሁት ነገር ሰዓቱን ጠብቃችሁለት የሚቀመመውን በደንብ ቀመማችሁ ብትሰሩ ኖሮ አሳውን ከስኳር ድንችና ከሩዝ ጋር ያደረጋችሁበት ነገር ጥሩ ነው። ሩዙም ከለርፉል ሆነ። አሁን ነጭ ቢሆን ኖሮ አያምርም ነበረ። ፐርስሊውን እና ካሮቱን ጨምራችሁ ስትሰሩት ከለርፉል ሆነ፣ ቆንጆ ጣዕም ሰጠው። ግን ጥሬ ሆነ፣ ምን ዋጋ አለው? ሩዙ ጥሬ ሆነባችሁና ይሄን ማስተካከል ይገባችኋል። የሚቀጥለው ዙር ካለፋችሁ እነዚህ ነገሮች ቅድሚያ የምንሰጣቸው የቱ ነው፣ ቅድሚያ የምንሰጠው የቱ አይደለም ብላችሁ እሱን ከወዲሁ አስባችሁ መጀመር ነው ያለባችሁ እንጂ መጨረሻ ሰዓት ላይ የማይበስል ነገር አምታችሁ ስትሰሩ ምንም ጥሩ ብትሰሩ ሌላውን ነገር ይቀልባችኋል። ሩዝ ግባት ስላልሆነ በታውም ትችሉ ነበር። ሰዓታችሁን ስታዩት ግባት ስላልሆነ ትታችሁ ሌላው ላይ ማተኮር ትችሉ ነበር። ግን የሰራችሁ ነገር ጥሩ ነው። አንዳንድ ክላለው መልካም እድል። ምኞቶች እንኳን በአባይ ቲቪ ሼፍ ዚማጀት በደህና መጣችሁ። ያው ብዙውን ነገር ፍሬ ጠቅሰዋለች። ላለመድገም ያህል ምናልባት የማደንቀውን ነገር ወይም ያደነኩትን ስኳር ድንቹን በጣም በሚገርም ሁኔታ ነው የሰራችሁት። በጣም አሪፍ ነው። ዘይት በጣም እንደው የለውም ማለት ይቻላል። በደረቅ የሰራችሁት ነው የሚመስለው፣ ግን በስሏል በደንብ። ጣዕሙ ጥሩ ነው። ቅመማ ትንሽ ይጎድለዋል። አሳው የጠበሳችሁበት መንገድ ጥሩ ነው። ነገር ግን አለመቀመሙ ብሬድ ክራምፑ ወይንም የዳቦ ዱቄት በደንብ ቢቀመም ኖሮ እሱ የበለጠ ይሆን ነበር። ሌላው ምንድነው ሁልጊዜ እንደዚህ አይነት ነገሮች የሚያልፉ ነገሮች ሲደመደሙ የበለጠ ይይዛሉና መጥበሻው ላይ በቂ የሆነ የአበሳሰል ስርዓት እንዲኖራቸው ያደርጋልና እሱን ብታደርጉት ጥሩ ነበር። ሩዙ ያው ፍሬም ብለዋለች፣ ሙሉ በሙሉ አልበሰለም፣ ጥሬ ነው። ሰዓት አለመጠበቃችሁ ነው እሱን ችግር የፈጠረው። ነገር ግን አትክልቱ ለእሱ ያዘጋጅታችሁት የነበረው እሱ የተከተፈበት የተቀመመበት መንገድ ምናምን ጥሩ ነው። ሌላው ደረቅ የሆነ ነገር ለምግብነት ሲቀርብ ወይም አሳው በዚህ አይነት መልኩ ሲቀርብ ሶስ ነገር ብትሰሩለት ወይም ሶስ ከጎኑ ብታደርጉ የበለጠ አሪፍ ይሆን ነበር። ብዙ ነገሮችን ጠቅሳለች ፍሬ። ከዚህ በላይ የሚጨምረው አይኖረኝም። ውጤቱን በጋራ ስለሆነ መልካም እድል። ምኞቶች እንኳን ደህና መጣችሁ። እንዴት ነበር ውድድር? ቆንጆ ነበር። ያው ተደናግጣችሁ ነበር አይደል? አዎ። ምንም አልተግባባችሁ? እውነት ነው። ትተዋወቃላችሁ በደንብ አይደል? አዎ። እዚህ ተዋወቃችሁ ነበር የሚመስለው። ምንም እቃ በማምጣት ምናምን በቃ በስሎ ሞሽን ነበር ስትሄዱ የነበረው። ውድድርም አይመስል ነበረ። ቀስ እያላችሁ በቃ ያው ውጤቱ ይሄ ሆነ ማለት ነው። ቀስ ማለታችሁ መፍጠን የነበረባችሁ ቦታ ላይ አልፈጠናችሁ። መጨረሻ ላይ በቃ እቃውን አንዱን ከአንዱን ማድረግ ነው ያለባችሁ። ያው ብዙውን ነገር ብለውታል። ይሄን ያለ ሩዙ ባትጨነቁና ፐርስሊና ካሮት ሽንኩርቱን ሶስ አድርጋችሁ ቲማቲም አድርጋችሁ ብታረጉ በጣም አሪፍ ይሆን ነበር። እንግዲህ ውጤቱን በጋራ የምናየው ይሆናል። አንድ ላይ ነው የምትሰሩት? ቤተሰብ ነን። አዎ፣ አንድ ላይ ነው የምትሰሩት። አንድ ላይ ነው ስራ ቦታችሁ? አይ ተማሪዎች ናችሁ? አዎ። የምትማሩት አንድ ላይ ነው? አይ ያው ክፍላችን አንድ ባይሆንም
አንድ ትምህርት ቤት እንማራለን። የሚቀጥለው ግን አንድ ክፍል ቢያደርጓችሁ ጥሩ ነው፣ በደንብ እንድትተዋወቁ አይደል? እሺ ዳኞች ለምኞት የሰጡትን ገንቢና አስተማሪ አስተያየት በየቤታችሁ እናንተም ዕውቀት እንደገበያችሁበት ምንም ጥርጥር የለንም። አንዱን እንኳን ብናገር እነዚህ ቴላፒያ ዓሳዎች መሀል ላይ ያለው አጥንታቸው እነሱን አውጥቶ መመገብ በተለይ ለልጆች ሲበላ በጣም ጥንቃቄ ይፈልጋልና ያንን ማድረግ አለባችሁ ብለዋል። አሁን ደግሞ የኤስኤም 19ን ምግብ ለሼፎቹ እናቀርባለን። አጥፍተናል ብለን የምናስበው ሀሳብ ሩዝ ለመስራት አስበን ነበር። ከመጀመሪያውም ግን ያሰብነው መጀመሪያ ውሃ ጥጄ ነበር፣ ኦቭኑ አልሰራልኝም። ከዛ ግን መጠየቅ ነበረብኝ። ሩዙ ጥሬ የሆነብኝ የጣድኩት ውሃ ፈልቶ ቢሆን ኑሮ ጥሬ አይሆንብኝም ነበረ። ከዛ ያው ሩዙ ያልጠየቅኩት ነገር ስላለ ሩዙ ጥሬ ይሆንብኛል። ከነናፊ ከነን ጀዱ ሩዚን የስራተን ብልቻኔ ከደፈና ብልቻቱ ብሻን ደፍሱደፍ ቀብሲሰን ቱረ ብሻንች ሞናን ብልቻኔ ከነኩፈተ ሼፍ ቅድስት የመጀመሪያውን አስተያየት ካንቺ እንጠብቃለን። ኤስኤም 19ኞች እንኳን ወደ አባይ ቲቪ ሼፍ ሲማጀት በሰላም መጣችሁ። እሺ እንዴት ነበር? እናንተስ? አሪፍ ነበር። የዛሬ ተወዳዳሪዎች የሚገርመው ሁለታችሁም ጋር ቲም ወርክ የሚባለው ነገር የለም ነበር። የሁለታችሁም ጋር ያየሁት ነገር ቲም ወርክ ምንም የለም። ለየብቻ እንደሰራችሁ ነው የሚቆጠረው። ምኞቶች ጋር እሷ አክቲቭ ነበረች፣ እናንተ ጋር ደግሞ ስምረት አክቲቭ ነበረች። የምትቀናጁት ነገር የለም። ያ ደግሞ ምን ያመጣል? ስራችሁ ላይ ክፍተት አመጣ። ሩዙን መጀመሪያ ነበር የጣዳችሁት፣ ግን ከነሱ የባሰ እናንተ ደግሞ ጥሬ ነው። ምንም በቃ ነጭ ነው፣ አልተቀመመ፣ ጨው እንኳን የለው፣ ፍላት ነው። ኢቭን ፐርስሊውን እንኳን እዚህ ላይ ብታረጉት ኖሮ ይሻል ነበረ። ሌላ እናንተ ጥሩ ነገር ያደነኩላችሁ ነገር አሳውን በደንብ ተጠንቅቀሽ ሾኮቹን ስትለቅሚ ነበር። በቃ በነፃነት እንድንበላ ነው ያደረገ። እሾ ምንም ሁሉንም አንዷን ነበር ስትነቅሽ የነበረው። ጥሩ ነገር ነው እሱ፣ ኳሊቲ ነገር ነው። እሳት አልጠበቃችሁ አይደለ? መጥበሻውን እሳት በጣም ጨምራችሁበት በርን ሁሉ አድርጎባችሁ ነበረ። ስኳር ድንቹ የቀመማችሁበት ያው ኮሬክቲቭ አክሽን የወሰዳችሁበት ወይ ማስተካከያው ጥሩ ነው። በቃ መቀየራችሁ ጥሩ ነገር ነው። አንድ ነገር ሲበላሽ ወደ ሶሉሽን መሄድ። ድንቹን በቲማቲም በእንትን አድርጋችሁ ሶት ያደረጋችሁ ጣዕሙ ደስ የሚል ጣዕም አለው። ሶሱን ግን እዚህ ላይ ከምታደርጉት ለአሳው ሶስ ለብቻ ብታደርጉለት ኖሮ የተሻለ ይሆን ነበር። እዚህኛውም ላይ ቆንጆ ነው፣ ቆንጆ ጣዕም ሰጥቶታል። ግን አሳውን ማባያ እንደዚህ ደረቅ ነገሮች ሶስ ያስፈልጋቸዋል ሁሉ ጊዜ። ስለዚህ አሳውን ሶስ ብታደርጉለት ወይ ከዛ ላይ ቀንሳችሁ እዚህ ማባያ ቢሆን ኖሮ ቆንጆ ጣዕም ይኖረው ነበረ። በተረፈ ያው እኔ ግን ኪዲ ሶሱ ተሰርቶ ሳየው የመሰለኝ ሩዝ ስለቀቀሉ ሩዙ ወደዛ ይገባል ብዬ ነበር። አዎ እሱም እንዳለ ሆኖ ሩዙን አድርገው እኔ ከላይ ላደርገው ነበር ሀሳቤ። ከሩዙ ላይ ሶስት ለማድረግ ነበር ያንን የሰራችሁት። ይሄንን መቀላቀል ነበር ሀሳቤ። ያው አቀራረብ ላይ ራሱ ከላይ ነበር እናደርገዋለን ነበር ነው። አሁን እኛ ጋር አልደረሰም። በሀሳብ ደረጃ ነበር ባይሰበር አይደል? ያው አለመቀናጀታችሁ እኮ ነው ይሄንን ያመጣው ክፍተቱን። ያሰባችሁትን ነገር አላወረዳችሁትም። ስለዚህ ቀጣዩን ደግሞ እንግዲህ የጋራ ድምር ነው ውጤቱ የሚሆነው። አንተ ደግሞ ያየሁት ኦኬ ኤስኤም 19 ደስ ይላል እንትኑ ኤስኤም 19 እንኳን ደህና መጣችሁ በአባይ ቲቪ ሼፍ ዚማጀት። የእናንተ ያው ሁለታችሁም ስኳር ድንቹን በዚህ በተለየ መልኩ ሊሰራ እንደሚችል አንድ መልእክት አስተላልፋችኋል። ምክንያቱም ብዙ ሰው የሚያውቀው በመቀቀል ብቻ ነው፣ ግን ከመቀቀል ባሻገር በተለያየ መልኩ ሊሰራ እንደሚችል
ያሳያችሁበት መንገድ የሁለታችሁም ልዩ ነገሩ ነው። እንትሩ ላይ እዚህ ስዊት ወይም ጣፋጭ ድንች ስኳር ድንቹ ላይ ማለት ነው። ሌላው እንዳለችው ለአሳ የሰጣችሁት ትኩረት በጣም ጥሩ ነው። በዚህ ልክ ትኩረት ሰጥታችሁ ግን አጨራረሱን ነው ጥሩ ያልሆነው። ሌላው ከእናንተ እንትን ጥሩ ነው ብዬ የማስበው አሳውም ደረቅም ቢሆን ሩዙም ደረቅም ቢሆን ዞሮ ዞሮ እዚሁ ፕሌት ላይ ወይም እዚሁ ሳህን ላይ እርጥበት አለ፣ ሶስ አለ ከድንቹ ጋር እና ለተመጋቢው ብዙ መንገድ አያስኬደውም። እዛው ጋር አቀላቅሎ መብላት ስለሚችል ሶስ እንደቀረበ እኔ ወስደዋለሁኝ። ነገር ግን አሳው ደግሞ አይስብም። የሰራችሁበት ጥንቃቄው በጣም ጥሩ ቢሆንም አይስብም። ስትጠብሱ መጥበሻውን አለመጠንቀቃችሁ እንዲጠቁር አድርጎታልና አይን ደስተኛ አይሆንም። አይን ደስተኛ አይሆንም ማለት ቀጥሎ ያለው ሂደት አይቀጥልም ማለት ነው እና እንደገና ጣዕሙም በደንብ አድርጋችሁ አልቀመማችሁት። የተለያዩ ሀርቦች አሉ፣ ቅጠላ ቅጠሎች አሉ። እነዛን በደንብ ከትፋችሁ በዛ ማርኔት ብታረጉት ኖሮ እና ብሬድ ክራምፑንም ደግሞ የዳቦ ዱቄቱን በደንብ ብትቀመሙት ይሄ አሳሳ የሚለውን ጣዕም በደንብ ይቀንስላችሁ ነበር። ስለዚህ ከሶሱ ጋር ላይ ተዋህዶ ለመብላት ጥሩ ይሆን ነበር ማለት ነው። ሩዙን እንዳልተሰራ ልቁጠረው። ምክንያቱም በማያገባው ነገር እሱም ገብቶ ተንገላታ፣ እናንተም ተንገላታችሁ እና እንዳልተሰራ ልቁጠረው። እንግዲህ መልካም እድል። ለሩዙ ግን ላያገባው ገብቶ ሰው ይዘባርቃል፣ ስሜቴን ማን ያውቃል? ተባረከ። እሺ ኤስኤም 90 እንኳን ደህና መጣችሁ ወደ ሁለተኛው ዙር ሼፍ ማጅት በአባይ ቲቪ። ብዙ ነገር ተብሏል። እኔ እንደውም የእነሱን አስተያየት ስሰጥ የእናንተ ሩዝ በስሏል ብዬ በማሰብ ነበርና ለምንድን ነው እንደሱ ያልኩት? ገና በቃ ውድድር ሲጀመር ውሃ ጥዳችሁ ሩዝ አጥባችሁ ስትጨምሩ አይቻለሁ። ከዛ ለእሳቱ አዝናችሁ ነው ወይንስ ምንድነው? ሳትቀምሱት ነው ያወጣችሁትና ያጠላችሁት? ምክንያቱም እናንተ በጣዳችሁበት ሰዓት አይደለም ሩዝ ሌላ ነገር ይበስላል። የመጀመሪያ ስራችሁ እንደውም እነሱ ኦሪንቴሽን ላይ መጀመሪያ ረጅም ሰዓት የሚበስለውን ስላለ ሩዝ መጠቀም አስበዋል። ሩዛቸውን ሊያበስሉ ነው ብለን በቃ በጣም እርግጠኞች ነበርን። ሲመጣ ግን ከጥሬ ሩዝ ትንሽ ራስ ያለ ሆኖ አገኘ ነው እና ምን አጋጥሟችሁ ነው? ለምን አወጣችሁት? ሳቱ ጠፍቶባችሁ ነው ወይንስ በስሏል ብላችሁ እኔ በስሏል ብዬ ነው እኔ ያወጣሁት። ለምን አልቀመሽ? ኪችን ውስጥ እኮ በማንኪያ ማንኛውም ነገር ይቀመሳል። እንደው መቀመስ ቢያቀድ እንኳን እጅ ላይ አድርጎ ወይ በእጅ እሱ በጣም ገርሞኛል። እንደውም እነሱ 10 ደቂቃ ሲቀር የጣዱት ሩዝ ከናንተ ትንሽ በሰላለ እና ይሄን ያህል ስህተት መኖር አልነበረበትም። አሳው እንደውም እኔ ብሬድ ክራም አሁን ከፊሽ ጋር እንትን ማልለው እያየኋችሁ ነበረ። ብሬድ ክራሙን ስትቀምሙት በጣም ብዙ ቅመም ነበር ያደረጋችሁት። ግን ምን ሆነ? አብሮት ከአሳው ጋር ስላልቆየ ወደ ውስጥ ጣዕሙ አልገባላችሁ። አሳው ቢቀመም ኖሮ ጣዕሙ በጣም ቆንጆ ነበር። ብሬድ ክራሙ ሳይቀመም አሳው በነዛ በአረግሹ ቅመሞች ሎሚው ምናምን ተደርጎ አሳው ትንሽ አብሮት ቆይቶ ቢሆን ኖሮ አሳው ቆንጆ ጣዕም ይኖረው ነበር። አሁን ብሬድ ክራሙ ተቀምሟል። አዎ ብሬድ ክራሙን እንደዚህ ከላይ ገፈፍ አድርጌ ብቀምሰው ቆንጆ ጣዕም ነው ያለው። ውስጡ አሳው ግን ምንም አልሆነ። ከዛ የተጠነቀቅሽበት ነገር ይሄ አጥንቱን ለማውጣት ሌላውን ስራ ሁሉ ትተሽ አጥንቱን ስታወጪ በቃ በጣም ቆንጆ ስራ ብለን ነበረ። ጥሩ ስራ ሰራችሁ፣ ግን አጨራረስ ላይ ምን እናድርገው? ሶሱ ቆንጆ የእንትኑ። ከዛ ደግሞ ያደነኩት የስኳር ድንች አከታተፍሽ። ስኳር ድንች ልክ እንትን አለና ተበላሸና እሳት በዛበትና አረር ብሏችሁ ልክ ሰዓት እየነገራችሁ ነበር። እዚህ እንደው ተስፋ ቆርጣችሁ አልተዋችሁትም። ሰዓት እንዳለ እርግጠኞች ስለነበራችሁ አከታተፍሽ በጣም ቆንጆ ነበር። ከቀጭኑ ከተፍሽ፣ በቀጭኑ በትልቁ ሳይድ ያሹ፣ በቀጭኑ ከተፍሽ፣ ጥሩ አድርገሽ ከተፍሽ። ወዲያው ነው ማረሚያ ወሰድሽበት። የወሰድሽው ማረሚያ ቆንጆ ሆነ። ግን ሲቀናጅ ግን መጨረሻ ላይ እክሎቹ በልጠው ታዩ። ጥሩ ስራ ሰርታችሁ ሁለታችሁም ላይ ያለ ችግር ነው። ጥሩ ስራ ሰርታችሁ
ግን መጨረሻ እኛ ጋር ሲቀርብ ግን እያየናችሁ ነው ፕሮሰሱን ስናየውኛ ሁለታችሁም ጥሩ ስራ እየሰራችሁ ነበር ፋይናሊ እኛ ጋር ፕሌቱ ላይ ሲመጣ ግን ልክ እንግዳው ብታቀርቢለት አሁን ይሄንን ሳያይ ምንም ሳያይ እንትን ብትዩ ምንም አያደንቅሽም አልቀመምሽውም ሩዙም አልበሰለም ምናምን ነው እኛ ግን እያየን ስለነበር አናደዳችሁ የሁለታችሁም አንድ አይነት ተሳሳታችሁ መልካም እድል እንግዲህ ሩዝ መቀቀል አልነበረብንም ያው እንትን ጠረጴዛውን ይሞላል ብለን አስበን ነበረ እና ጥደኗል በጊዜ ግን ቶሎ ብለን አጠነፈፍነው ስተቱ ትልቁ ስተት እሱ ጋር ነው ይሄ ግን ሩዙ በሻማ ነው እንዲሰራችሁ በምድጃ ነው ፈጠኑ ለማውጣት እንትን ግን ድንቹ ግን የወሰዱት የርማት መንገድ ቆንጆ ሆኖ በጣም ምንድነው አንዳንዴ ትንሽ መተው ያስፈልጋል አይደል እሳት ላይ ወዲያው ለመገለባበጥ የሚደረጉ ነገሮች የትኛውን ያገኘው እሳት ትንሽ ሊበስል ወደዚህ ግልብጥ ትንሽ ጊዜ መስጠት ያስፈልጋል እሳት እኔ እንደውም መሀል ላይ ምን አልኩኝ ወደ ነፍሳ ማየትም አልፈለኩም ወደ ሼፎቹ አንዱ እሳት መቆጣጠር ግን ጥሩ አይደለም አልኩኝ እሳቱን ተቆጣጠሩ ምንድነው ይሄ ከፍታና ዝቅታ ልክ እኔ ስናገር ወደዛ ብታስቡ ኖሮ ብዙ ነገር ይመጣ ነበረ ሆነም ቀረ ዳኞቹ ለሁለቱም ግሩፕ የሰጡትን ገንቢና አስተማሪ አስተያየት ሰምተናል አሁን የመጨረሻው ሰዓት ደረሰ ውጤት የሚነገርበት ማን ነው ወደሚቀጥለው ውድድር አብሮን የሚዘልቀው ማን ነው ወደ ቤቱ የሚሄደው የትም ሳትሄዱ ጠብቁን እንመለሳለን ዳኞቹ ከሰጡን ሐሳብ በመጀመሪያ ፍጥነትና መግባባት እኔና እሷ ስራ ባለመከፋፈላችን ያው ትንሽ ሰዓቱን በአግባቡ እንዳንጠቀም አድርጎናል እሱ ጋር እና አሳኔ አጥንቱን አላወጣሁትም ነበር እውነት ለመናገር ያው ግን አጥንቱ የተዘጋጀ ነበር የመሰለኝ እሱ ጋር ወደፊት አሳስ በምሰራበት ሰዓት አጥንቱ ማውጣት እንዳለብኝ እና ያው እሱን ተምሬበታለሁ ሳቲ ቆጠባረ ሳቲ ከኛት ዋን ፈየደምነ ጥቆዱ በተፈንሳን ጀሮ ገረፍንራት ወይስ መጀመሪያ መቅደም የነበረበትን ማስቀደም ነበረብኝ ሰዓቱን በአግባቡ መጠቀም ነበረብኝ ያው በራሴ ነው ተናደድኩት የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዲሁም ተወዳዳሪዎች የመጨረሻው የቁርጡ ሰዓት ደረሰ ውጤት ሊነገር ነው ቀደም ያልኩት ዘፈን እኮ ልክ ነው አይደል ሩዝ ማረጋችሁ ጥሩ ነው አንጠላም መጨመር ግን ሁሉ ጊዜ የመጀመሪያውን ነገር ዳኞች የሰጡትን ነገር አጠንክሮ እዛ ላይ አድምቶ ሰርቶ አይደል ሌላ ነገር መስራት ለማስደሰት የሄዳችሁበት መንገድ ነው ግን ለዚህ ነው አያገባው ገብቶ ሰው ይዘባርቃል እኔ ፍቅሬን እንጂ ስሜቴን ማን ያውቃል ተባለው እንዴ ነው ዳኞች ከሰጡት አስተያየት ተነስተሽ ግምት እግዚአብሔር ያውቃል አውቃለሁ ዳኞቹን የሚወስኑት አውቃለሁ የእናንተን የግል ግምት ማን ነው የሚያልፈው ይመስልሽ እዚያ አጥንት ወጥቷል አሳ እዚያ አሳ አጥንት አልወጣም ሁለተኛ አንድ አይነት መሆኑ እኔ የሚገርመኝ አትክልቱ ላይ ከመጨመሩ በስተቀር ደንበኛ ትምህርት ቤት ቢሆን ዛሬ አስተማሪው የኮረጀ ተማሪ አለ ይል ነበር አሁን ለምሳሌ እናንተ እንዳልኮረጃችሁ ማቀው ለምንድን ነው እኔ ካሮት ቀድማችሁ ፈቅፍቃችኋል ለሩዝ እንደሆነ በደንብ ያስታውቃል ሩዙን ግን የራሳችሁን ስራ ትታችሁ እዚህ ነበር የምታዩት ካሜራው ላይ ያለ ነገር ስለሆነ ብዬ ነው እዚህ በቆረጣ ደሞ እኮ ከደና ነገር ቢቆረጅሽ ዛት ካየው ምን ለየው የተወደዳችሁ ውድ ሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ናችሁ ሰላም ናችሁ በጣም ነው የምንወዳችሁ ዛሬ በተደረገው አስተማሪና አዝናኝ በሆነው የሼፍ ዚማጀት በተወዳጁ የኢትዮጵያ ምርጥ በሆነው በአባይ ቲቪ እነ ምኞትንና ኤስኤም 19ን አወዳድረን ነበር ውድድሩም አልቋል ውጤትም እጄ ገብቷል ማን ነው ወደ ተከታዩ ዙር የሚያልፈው አንዳቸው 50 አንዳቸው
55 አምጥተዋል። አሁን ጥያቄው ማን ነው 55 ያመጣው ነው አይደል? 55 ነጥብ ያመጡት ከ30 እስከ 35% የሚደርስ ልዩ ቅናሽ የተደረገባቸውን የመኖሪያ አፓርታማ እንዲሁም የንግድ ሱቆችን ከቴምር ፕሮፐርቲስ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ መጥተናል። ይህ ክፍያ 100% ለሚከፍሉ ብቻ ነው። በተጨማሪም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ለበለጠ መረጃ ታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ። እነማን ናቸው? 50 ያመጡት እነ ምኞት ናቸው። 55 እነማን አመጡ ማለት ነው? እነ ኤስኤም 19 55 አምጥታቸዋል። ምን አልጠበቃችሁም ነበር? እውነታችሁን ነው። እናንተም አላለፋችሁም፣ እነሱም አላለፉም። ሁለታችሁም እናንተ 55 አምጥታችኋል፣ እናንተ 50 አምጥታችኋል። ሁለታችሁም በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ለዛሬ ግን አልተሳካም። መልካም ጊዜ እንመኝላችኋለን። የአሰራር ሂደታችሁን፣ ጽዳታችሁን፣ በጣም ለምግብ ያላችሁን ነገር ግን ሳናደንቅ አናልፍ። እሺ፣ እንደዚህ የሆነው መሸነፍ ብዙ ተሸናፊ የሚባል አይነት አይደለም አይደል? ጥቃቅን ስህተቶች ናቸው። አንድ ጊዜ በሞራል በመጨረሻ ማስተላለፍ የምትፈልጉት ነገር አለ? አባይ ቲቪን ለዚህ ስለጋበዘን እናመሰግናለን። አየሽ፣ እኛም እናመሰግናለን ስለመጣችሁ። ግድ ሼም አይደለም እነሱ እንደዚህ ብለው እናንተ እኛም ስላገባዛችሁ ዛሬ ደግሞ ንግግርም ምግብም ተኮራርጆ ይቻላል። ሁሉንም አንዱ ንግግር አንዱ ምግብ እየኮረጀ እኛም በጣም ነው የምናመሰግናችሁ። ለሳቅ ለጨዋታ ለፈገግታ ብለን ነው። የተወደዳችሁ ውድ የሼፍ ዚ ማጀትና የተወዳጁ የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ሳምንት በሌላ አዝናኝና አስተማሪ በሆነ ውድድር እንጠብቃቸዋለን። ወዳቸዋለሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር።